ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ። ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ እግዚአብሔር ዝም ነው ያለው። በጣም ጥቂት ጊዜ ታገሱ፣ በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሁሉና ቆዩ። አንድ ጉዳይ ላይ ክረሙ፣ አንድ ጉዳይ ላይ ዋጋ ከፈሉ፣ በአንድ ጉዳይ። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አሁን እቆያለሁ። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው። ተከራከረ እኮ ምዕራፍ አንድን። በእውነት እኔ አሁን ጊዜ ስለሌለኝ አልናገረውም ምዕራፍ አንድን ብዙ እንጂ ምዕራፍ አንድን እናንተ ብታነቡት አስገራሚ ነው እኮ። ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ሕዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። ዓይን ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን። የወደደውን እንዲያደርግብን እሺ ብለን የተቀመጥን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልየው ዕድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ አንድን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይድ ሆኖ ወይንም እግዚአብሔር እመልሰዋለሁ እቀጣዋለሁ በሚለው ሕዝብ ሳይድ ቆሞ ነው ዕንባቆም የሚጮኸው። በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ስሙ የተባረከ ይሁን። ከዛ የምዕራፍ አንዱን ጦርነት በቃ ጋብ ያደርጋል። ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ
ምዕራፍ 2 ላይ መጣ። ያነበብነው ማለት ነው። በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። ዕንባቆም ይህንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠውም። ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያዬ ላይ እቆማለሁ። ይህንን ሁሉ ነገር ብዬ ስፍራ አልለቅም። ይህንን ሁሉ ነገር ተናግሬ ቦታዬን አልለቅም። እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቂያ ላይ እቆማለሁ። ቃሉ የሚያመለክተው በማማ ላይ የሚቆሙ ጉበኞች አሉ፣ የቅጥር ጠባቂዎች ማለት ነው። እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚሆን ለክፉ የሚመጡ ወታደር ሰራዊት መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ሕዝቡ ያስተጋባሉ። ልክ እንደዛ ነው ዕንባቆም አጠባበቁ። በጣም ኮንሸስ ናቸው ሲጠብቁ። በእነሱ ጥቂት ስህተት አገር ሊወድም ይችላል ከኋላ ያለው። እነሱ ምናልባት በጣም ዋችፉል ካልሆኑ፣ በጥንቃቄ ተመልካች ካልሆኑ በዛች በጥቂት ደቂቃ እንቅልፍ፣ በጥቂት ደቂቃ መዘናጋት፣ በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል። ስለዚህ በጥንቃቄ ቆሞ ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቂያ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን፣ የሚናገረኝን፣ የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ነገሩ ሞር አቴንሽን ይፈልጋል። በጣም ጥንቃቄ ይፈልጋል። በጣም ትጋት ይፈልጋል። በጣም ፎከስ ይፈልጋል። ዕንባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። በምሽጉ ላይ ወጥቼ አለና እኔ ያዝኩት ትርጉም ላይ እቆያለሁ። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ። በጠብቄ ላይ እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አዎ እቆያለሁ። ፐርሲስታንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ ያለ እቆያለሁ በዚህ ጉዳይ ላይ አው የሚመልስልኝን ለመስማት። አጠገባቸው ሰው በጽናት ቆይ ይበሉት። ፐርሲስታንስ። እኔ ብዙ ጊዜ ማነሳት አንዲት ሴት አለች። ሉቃስ ወንጌል ምዕራፍ 18 ላይ ያለችዋ ሴት ትዝ ትላችኋለች? መበለቷ። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ አለች። ምን ብላችሁ ነው ተሳሉት? ምን ሊያረጋት ይችላል እያሉ ይጠብቃሉ ደቀ መዛሙርት ማለት ነው። ኬዙን ኢየሱስ አልተናገረውም፣ ጽናቷን የተናገረው ምንድነው? ኬዙ አይደለም ኢየሱስ እያስተማረ ያለው እንዲህ ብላችሁ ጸልዩ ሳይሆን የምትጸልዩበትን ፐርሲስታንስ ነው። በጽናት
በየዕለቱ እየመጣች ከባላይ ጋር ፍረድልኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም አለ ጌታ ኢየሱስ ምንም እግዚአብሔርን ባልፈራ ሰውንም ባላፍር። በጣም የሚገርም ነው። ራሱን የሚያውቅ ዳኛ ነው። ራሱን ያውቃል። እግዚአብሔር እንደማይፈራ ሰው እንደማይፈራ ያውቃል። አትሊስት ማወቅ ጥሩ ነው። 50% ይቀንሳል። እንትን ሰው ሳያውቅ እኮ ነው የሚያስቸግረው። ምንም አሁን እኮ አንዳንድ ሰው በጣም አመፀኛ ሆኖ እንደ ጻድቅ ይኖራል። ማወቅ ጥሩ ነው። አትሊስት ለንስሐ ዕድል ይሰጣል አይደል? ሰው ከነ ኃጢአቱ እንዳይሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰውንም ባላፍር አለ። እሺ ይገርማል ይላሉ። ራሱን ያውቃል። ይገርማል። እየመጣች እንዳታስቸግረኝ ስለ ንዝንዟ ስል እፈርድላታለሁ አለና ጌታ ምንድን ያለው? እዩ እንግዲህ አለ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ። ፐርሲስታንስ ሳታቋርጡ መቼ? ዘወትር። እስከ መቼ? እስኪመለስ። በመጠበቂያ ላይ እቆማለሁ፣ ስለ ክርክሬ የሚመልስልኝን አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይሯለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። ግን እንደዚህ ሴት ያለማቋረጥ ዳኛው ይሰድባት ይችላል፣ ሊያዋርዳት ይችላል፣ በሰው መሃል ክብሯን የሚነካ ነገር ሊያደርግ ይችላል። ዳኛ ነው፣ የፈለገውን ነው የሚያደርገው። እሷስ በጽናት ያለመናወጥ she was importunate ማለት ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። አይ ፍርድ ከአፉ አይደለም ከአጥንቱ ነው ያወጣችው። ጽናት መፍረድ አልፈለገም፣ ጽናቷ ነው። እረፍት ከለከለችኛል፣ መኖር አቃተኝ እና ልፍረድ በቃ ምንድነው ጉዳይ? ሳይፈልግ አየው ጉዳዩን፣ ሳይፈልግ በየነላት፣ ሳይፈልግ ፍርድ ለማውጣት የጸናች ሴትዮ እማይሆን ፍርድ ቢፈርድ ደግሞ ለማስቀየር ድጋሚ ትመጣለች። ስለዚህ በትክክል ነው የሚፈርደው። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ ይደክመኛል ልቤን። ቸርች ነው፣ ከእግዚአብሔር ጋር ነው ጉዳይ። ብታዩን ደስ ይለኛል፣ ባታዩኝስ? እግዚአብሔር የመለሰ ቀን ታዩኛላችሁ። የመለሰ ቀን ዓለም በሙሉ ያይሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? እስቲ አሜን በሏ። ላይን አፕ አድርጉ ከእግዚአብሔር ጋር። እውነቴን የምነግራችሁ በጣም ብዙ ነገር ነው ያለው። ባይዘው በመጠበቂያ ላይ ቆማለሁ፣ ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ ነው፣ ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው መሆኑ። ምዕራፍ 2 ላይ ይሄንን ውሳኔ ባይወስን ኖሮ ትንቢተ ዕንባቆም የሚባል መጽሐፍ አናገኝም። ለምን? እግዚአብሔር አይመልስማ። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ቡክ አይኖረው። ያጉረመረመ አንድ ሰውዬ ነበር የሚል ኤርምያስ 47 ላይ ገብቶ እናገኘዋለን። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው የሚመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘይ ጠብቀኝ ሲል ቢሬዲ አለው። ምንድነው ቢል ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው፣ እያየ ነው። እርሱ አይዘገይም ማለት ብዙ ጊዜኛ ስንጠቅስ የምንጠቅሰው ምንድነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል ነው። እግዚአብሔር
ሰዓቱ ይመጣል። ክፍሉ ግን የሚለው እኔ በቀጠርኩለት ጊዜ ይወድቃል ማለት ነው። እርሱ አይዘገይም ማለት ብያለው እጥለዋለሁ ነው። በጣም ጥቂት ጊዜ ታገሱ። በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር እስኪገለጥ ልጁ ኢየሱስ ክርስቶስ ተመልሶ እስከሚመጣ የዚህ ዓለም ገዢ ስርዓቱን ዘርግቶ ጻድቃንን ሊያሳድድ ይችላል። በጣም ጥቂት ጊዜ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመለሳል። አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል። ወደ ሀገራችን እንሄዳለን። ጻድቅ በእምነት በሕይወት ይኖራል። ለዘላለም ከጌታ ጋር የምንኖርበት መንገዱ ይሄ ብቻ ነው።